አስቸገርኩ አይደል? በጣም ይቅርታ። እንዴ ምን አድርግሽ? ቤት ካልመጣህ ብዬ ነው። ኧረ ጣጣ የለውም። ግን በሰላም ነው? አሴር እኮ እስካሁን እንዳኮረፈኝ ነው። እንዴ እና ምን ችግር አለው ቢያኮርፍሽ? ምን እያልክ ነው ተምቹ? ደሃ ቢቆጣ መንገድ ያሳልጣል አሉ ፋያው። አሁን ጆሮ አኮረፈሽ አላኮረፈሽ ምን ሊያጎድልብሽ? እንዴ አሴር እኮ ለእኔ ባለውለታዬ ነው። ሀና እሺ አሁን እኔ ምን እንዳደርግልሽ ነው የፈለግሽው? ባገኘው ደስ ይለኛል። ቆይ አንቺ ዝም ብለሽ ለምን የራስሽን ህይወት አትኖሪም? እንዴት ብዬ ነው የምኖረው? ይኸውልሽ ሀና ጆሮ የሚሆን እውነት? አዎ ሞክራለሁ። በጣም አመሰግናለሁ። እሺ እኔም ግን አንድ ነገር እፈልጋለሁ። ምንድን ነው? ድንብላል ናፍቀኛለች እና አለ አይደል የሆነ ነገር ፈጥረሽ ብታገናኝ። ታዲያ እንደሱ ከሆነ ለምን አጠቀልለኝም? በአንሶላ ነው በፎጣ የምጠቀልልሽ? ቆይ ግን ምን ብላ ነው? አንድ ጊዜ ብቻ ላገኘው ነው ያለች። እኔ ግን ላገኛት አልፈልግም። ለምን? አላቅም። ጆሮ ግን ቆይ ምን እየሆንክ ነው? ሀናን ሳያት በጣም ይጨንቀኛል። ቆይ ምንድን ነው የሚጨንቀን? እኔ እንጃ ብቻ ሌላ ሰው ልታገባ መሆኑን አሁን የመቀበል በጣም አቅቶኛል። ቆይ ግን እኔ አላሳዝናችሁም አይደል? አንተ ደግሞ ማካበድ ስትወድ። የምሬን እኮ ነው። አግኝተህ ብታወራት ደስ ይለኛል። እሺ ምን ልበላት? ቤት እመጣለሁ ብሏል በላት። እርግጠኛ ነህ ትሄዳለህ? አዎ ሄዳለሁ እኮ ኪድዬን በል። አቦ በእናትህ ሄዳለሁ አልኩህ አይደል እንዴ? አላየሁትም ነበር በእናትሽ። ምን ይሄ ገገማ እኮ ገግሞ ነው በእናትሽ። አልመጣም ምናምን ነገር እያለ ኧረ ላሽ አሁን ይመጣል። ተምቹንና ጆሮን ግራ ያጋባቸው ሁለት ነገር አለ። አንደኛ ሀና አሁንም ቢሆን በጆሮ ላይ ተስፋ አልቆረጠችም። ምክንያቱም ሁልጊዜ እሱን ማሰብና የእሱን ህይወት ምስቅልቅሉን እንዳወጣችሁ ስታስብ ዛሬ ላይ ከዝራ ጋር ሆና ደስተኛ መሆን አልቻለችም። ተምቹ በተደጋጋሚ ሀናን እንዳያገኛትና ሀና የራሷን ኑሮ እንድትኖር በተደጋጋሚ በቁጣ ነግሯት ነበር። ዛሬ ግን ለእሷ እያዘንና እያገዘላት ይገኛል። ምክንያቱም መወሰን ከብዷት ከእዝራ ጋርም ከጎኑ ሆና። ሰላም ጤና ይስጥልን ውድ ነው የተከበራችሁ የቻናላችን ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀመሩት። አቶ መስፍን እስከዛሬ የበቃሉን ስራና ከወይዘሮ ባዩሽ ጋር ሆኖ እንደሚሰራ አላወቀም ነበር። ታዲያ በስተመጨረሻም አቶ በቃሉና አቶ መስፍን ሊገናኙ ነው። ሌላው በጸብ ባይገናኙም እንኳን በእዝራና በሀና ግንኙነት አንድ ቀን መገናኘታቸው የማይቀር ሆኗል። በቅርብ ቀን ሀና ልታገባ እንደሆነ ዝግጁ ሆነዋል። ግን ደግሞ የምታገባው ማን ይሆን ምን ይሆን የማን ልጅ ይሆን ባለማወቃቸው ሌላ ችግር እንደሚፈጠር ሀናም ሆነች ቤተሰቧ ሊያውቅ አልቻለም። እና ወይዘሮ ሜላት በሀና ማግባትና በቅርብ ቀን ትዳር ይዛ ደስተኛ ሆና እንደምትኖር ደስተኛ ብትሆንም ግን ደግሞ የአቶ በቃሉ ልጅ መሆኑን ስታውቅ ምን እንደሚፈጠር መገመት የማይቻልበት ሁኔታ ላይ አቶ መስፍን ወንድም ሁሉንም ነገር ለወንድሙ ካስረዳ በኋላ መስፍንም ማን ሊሆን ይችላል ብሎ እየጠረጠረ ያለውን ሰው እሷም በግልጽ ተናግራለች። ወይዘሮ ሜላት ይሄን ነገር የነገረችው እሱ እንዲጠነቀቅና ወንድሙም ራሱን እንዳድን ነበር። ግን ደግሞ ይህን ነገር በችላ መተው አልቻለም። አቶ መስፍን ከዚህ በኋላማ እኔ ያለው ቤተሰብ መጎዳትም ሆነ መስፈራራት የለበትም ብሎ ቤቲን እያገኘ ከአቶ በቃሉ ጋር ያላትን ግንኙነትና አቶ በቃሉ ምን እያደረገ እንዴት ስራው እየሄደ እንደሆነ ከሷ መረጃ መሰብሰብ ጀምሯል። ታዲያ ይህ ሁሉም የሆነው ለምን እንደሆነ ባይታወቅም ግን ደግሞ በስተመጨረሻ የሀና ሽማግሌዎች ሲመጡሳ ምን ይፈጠር ይሆን? ቤትም አንተ ነህ ያስፈራራት ነው አቶ በቃሉ ከመስፍን ጋር ግንኙነት እንዳላት እንደሚገላትና እንደውም አሁን በቅርብ ቀን እንደሚነግራቸው ተናግሯል። ቤቲም ምንም ሳይመስላት እኔው እያሳደግኩት ውሻ ሊነክሰኝ ነው፣ እኔ ከዚህ ብዬ ቤት ኪራይ መክፈል አቅቶ ጎዳና ሊወጣ የነበረ ልጅ ስራ አስቀጥሬው ዛሬ ግን እኔኑ መልሶ ጠላት እያደረገኝ ነው። እናም እኔ ሊያስገድለኝ ይፈልጋል። አለቀውም። እሱም ሆነ አቶ በቃሉ አለቃቸውም። ብቻ ይችን የፈለኳትን ነገር ላድርግ እያለች ትዝታለች። አንተነህም ለአቶ በቃሉ ሊነግረው እንደተስማማች አድርጎ
ሁኔታዋ ተናዶ ካጠገቧ ተነስቷ ሄዷል። እናም ከዚህ በኋላ እያንዳንዱ ነገር ለአቶ በቃሉ ለማስረዳትም የሞከረ ይመስላል። ቤቲ ምንም አልመሰላትም። አሁን ከዚህ በኋላ ምን ማድረግ እንዳለባት እሷ ራሷ ማወቅና ማሰብ እንዳለባት ብቻ ነው የተናገረችው። አሁንም ግን መስፍንን ማግኘትም ሆነ ከሱ ጋር መመካከሯን አላቆመችም። ምክንያቱም መስፍን የገባላት ቃል እንዳለ ተቀዳማ ተናግራለች። መስፍንም በቃሉ እንደሚገኝ የታወቀ ሰው ስለሆነ መስፍንን እስከ መጨረሻው መከተል እንዳለባት ነው ያሰበችው። ሀናና ተምቹ የተገናኙበት አንድ ምክንያት አለ። ሀና በተደጋጋሚ ተምቹ ላይ እየደወለች እባክህን ጆሮን አገናኘኝ ትለዋለች። ጆሮም እሷን ማየትና እሷን ባየ ቁጥር ህይወቱ በጣም ከባድ እየሆነበት እንደሆነ በተደጋጋሚ ተናግሯል። ጆሮም አይ እንግዲህ ከሀና ጋር ያለኝን ነገር አቁሜያለሁ። እሷ ባለትዳርና ከዚህ በኋላ የሌላ ሰው ናት። እሷን ባየው ቁጥር እኔ ህይወቴ መስመር እየሳተ ስለሆነ ከህይወቷን ትምራ፣ እኔን ግን ትተወኝ እያለ ነበር። ግን ሀና እሱን ልትወው አልቻለችም። ውለታው አስሯት እንደሆነና ኤልያስም ሆነ ጆሮም ብዙ ውለታ እንደዋሉላት እናም ልተዋቸው እንደማትፈልግ እነሱ ሰላም ካልሰጧትና እነሱ አኩርፈዋት ህይወቷ ቀና እንደማይሆንላት ደጋግማ ተናግራለች። እናም ከዚህ በኋላ አይ ጆሮ ማግኘት አለብኝ ብላ ለተምቹ እየነገረችው ነበር። ተምቹም እቤት ሄዶ ካናገራት በኋላ ለምንድን ነው አንቺ የራስሽን ህይወት ማትኖሪው? ለምን እነሱን አታያቸውም? እነሱ በቃ አንቺ ልታገቢ እንደሆነ ካወቁ በኋላ ተስፋ ቆርጦ የራሳቸው ኑሮ እየኖሩ ነው። ለምን ማግኘት አስፈለገ ብሎ ቢጠይቃትም እሷ ግን ከእነሱ ተለይታ ሰላም እንደሌላትና እነሱ አኩርፈዋት እሷ ሰላም እንደማታገኝ በተደጋጋሚ ተናግራለች። ስለዚህ አንድ የላገኘውና ይቅርታ ጠይቄው ከዛ በኋላ ከታረቅን በኋላ እኔ አላስቸግረውም እና እሱን ማግኘት ትፈልጋለሁ አግዘኝ ብላ ተምቹ ላይ በጣም ተለማምጠው ነበር። ተምቹም ጭንቀቷን እያየ ፊቷ ላይ ምንም ማድረግ አልቻለም። ሊያገናኛት ቃል ከገባላት በኋላ ጆሮውን ሲጠይቀው ግን በሰዓቱ እንደማያገኛትና ለምንድነው ከእሷ ጋር ከኔ ውጭ የምትገናኘው ብሎም እየተቆጣው ነበር። ተምቹ ግን አይ በቃ ጆሮ አንዴ ለመጨረሻ ጊዜ አግኛትና ይቅር በላት፣ በቃ ልጅቷ በጭንቀት ልፈነዳ ነው፣ በተደጋጋሚ ስለ እናንተ ማሰብ አላቆመችም፣ ስለዚህ እባክህን ብሎ ለምኖላታል። ተምቹ በተቃራኒው የጠየቃት አንድ ጥያቄ ነበር። ሀናም ምንም ሳታበላ ድንብላልን ሱቅ ተልካ እንድትወጣና እሱም እዛ ሰፈር ሄዶ እንዳገኛት ተናግራለች። እናም ተምቹ እና ድንብላልም ከዚህ በኋላ ተምቹን እንዲያገባት ጠይቀዋለች። ድንብላልም ከዚህ በኋላ ካላገባኸኝና እንደ ሀና ጠቅልለህ ካልወሰድከኝ እንግዲህ እወድሻለሁ፣ ትናፍቅኛለሽ የሚለውን አማርኛ ብትተው ይሻላል እያለች በተደጋጋሚ ነግረው ነበር። ተምቹም ለዚህ ነገር ዝግጁ ባይሆንም ግን ድንብላልን እንደማያጣትና ማጣትም ሆነ ከሷ ርቆ መኖር ከብዶት እንደሆነ ያስታውቅበት ነበር። ታዲያ በዚህ ነበር ያበቃው የዛሬው